السلام عليكم ورحمة الله وبركاته. أهلا ومرحبا بكم في برنامجكم كتاب في حضرة التاريخ. بعد مطالبتنا ونداء أن الإخوة الإريتريين النشطين والسياسيين منهم النشطاء والسياسيين بزو عند راسون يشاله بروجرام تابع يزو ميسرا ليج እንደሆነ ነው የሚያሳየው በቆንጆ የሆነ አረብኛ ነው የሚናገረው በተለያዩ የፖለቲካ ተቃዋሚዎች በኩል የሚቻለውን ያህል በዚህ አሁን በማነሳው ኢሹ ላይ እኛ ኤርትራውያን የፖለቲካው ወይም በዚህ ጉዳይ ላይ ፖለቲካው የሚመለከታቸው ሰዎች የምንችለውን ሁሉ ለማድረግ እና ለዓለም ለማሳወቅ ለሚመለከተው ማካል ለማሳወቅ ጥረት ያደረግን ነበር ይላል ወንድማችን። دعوة لمصر لإيقاف الحملات والهجمات اللي قاعدة تعملها حكومة ይህ በግብጽ በኩል በኤርትራውያንና የኤርትራን ተወላጆች እዛ አካባቢ ያሉትን ታርጌት ያደረገ በከፍተኛ ሁኔታ የማፈስና ወደ እስር ቤት የመክተት ስራን እንዲያቆሙ እና በዚህ ተግባር ላይ ተሰማሩ አካሎች ደግሞ መንግስት እንዲቆጣጠራቸው ወይም የመሳሰሉት ነገር ብዙ ጥረናል ብዙ ለፍተናል ይላል ወንድማችን። እዚህ ጋር የምታዩት ስቶፕ ሚላለው ሐራስ ማድረግ ማሰር የመሳሰሉት القاهرة في الإريتريين فباستحياء كده باستحياء جدا فقاموا بعد الإخوة يعني خلينا نقول المشاهير اللي في التيك توك مشاهير تيك توك فرد أو فردين منهم وأيضا أعداء ثورة الخضراء أو قيادات من قيادات ثورة الخضراء قاموا بحملة كده بسيطة وباستحياء جدا. ሌላው ከኛ ውስጥ ማለት በኤርትራ ውስጥ ثورة الخضراء የሚሏቸው የተቃዋሚ ኃይሎች ናቸው። የኢሳያስ አፈወርቂን መንግስት ተቃውመው የሚሰሩ ናቸውና እነዚህ ሰዎች እንዲሁም የተወሰኑ ሌሎች ከተቃውሞ ውጪ የሆኑ ሰዎች በተቻለን መጠን አለስተህያ ይላል ማለት ግብጾችን ደፍረው ተው ብሎ ለመናገር ሳይችሉ ቀርተው በስሱ እባካች ይሄን አታርጉብን ኤርትራውያኖች ላይ ብለው ጽፈው ነበር እንደዚሁም ተናግረው ነበር። يعني هذا معناها إن مصر حتى الآن وصل معناها إلى هذول القيادات معناها مصر الآن قامت بحملة شوية قوية جدا على الإريتريين معناها ይሄ የሚያሳየው በተቃዋሚዎችም ደረጃ ያውም እነሱ ባቀፏቸው ሰዎች ደረጃ የተለያዩ አንዳንድ እንትኖች ካሉ ምንድነው ይባለው ተቃውሞች ካሉ በግብጽ ላይ ያ ማለት የበደሉ ደረጃ ምን ያህል ጣራ እንደነካ ነው የሚያሳየው። እኛ ምናቀው ኤርትራና ግብጽ በጣም አንድ እንደሆኑ በኤርትራውያኖችን በጣም ሊንከባከቡ እንደሚችሉ በፖለቲካው ስለዚህ ኢሳያስ አፈወርቂ ራሱ እንዳለው ኤርትራን የሚፈልጓት ለመጠቀሚያ ጀስት የሚፈልጉትን የመረበሽ ስራ በሷ በኩል ኢትዮጵያ ላይ ለማድረግ እንጂ ልክ ከዚህ በፊት እንዳደረጉት ከፍተኛ የሆነ ስራ በናይል ላይ ቀጥሎ ደግሞ በባህር ላይ ኢትዮጵያን ሁለቱን እንዳትጠቀም ከሱ ጋር በተያያዘ እንደ አንድ የሆነ ትልቅ ቱል አድርገው መጠቀሚያ አድርገው እንደያዟት ራሱ ኢሳያስ አፈወርቂ ነግሮናል። ስለዚህ ሰውንማ ያከብሩት ከሆነ ሀገሯን የሚጠቅም ነገር የማያደርጉ ከሆነ ሌላ ምንም ትርጉም ሊኖረው አይችልም መጠቀሚያ ይሆኑ ነው ማለት ነው። ስለዚህ አንዱ ማሳያው ነው هذا الكلام هذا. فلذلك أيضا من الآن من هنا كمان من هذا المحل ندعو كل الإريتريين إنهم أيضا يقوموا حملة أو هاشتاج يكون في تيك توك. ስለዚህ ኤርትራውያኖች በሙሉ ባካቸው ተነሱ ይህንን የግብጽን ክፋት የግብጽን ጥፋት ኤርትራውያኖችን ያፈሱ እስር ቤት የማስገባቱን ሂደት እንዲያቆሙ ሁላችሁም በትዊተር በመሳሰሉት ሃሽታግ ያረጋችሁ ተቃውሞን አጣጥፉ ይላል ወንድም። أو في انستغرام أو في منصة إكس أو الفيسبوك انستغرام لا إكس لا كلهم حملة ضد حكومة مصر يعني حملة ግብጽ መንግስት ተቃራኒ ውጡ ጻፉ
لا حتى تكون الهاشتاج يكون يرتفع. هذا شيء نحن كإريتريين ما نعمله، وهذا اللي يخلينا نقول أو نتأكد إن هذا الشيء حصل الآن في رمضان، لأنه حكومة مصر أو حكومة القرن الأفريقي أو حكومة أفريقيا عامة فيها فساد. هذا الحكومات ግብጽ ይሄንን የሚያደርጉት አካሎች ከመንግስት ጭምር ማለት ነው። መንግስቱ ይሄንን የሚያደርገው የተለያዩ በደሎችንም አብሮ ማለት ህዝቦቹን ከመናቀም ከማፈስም እንዳለ ሆኖ ነገር ግን የገንዘብ ጉዳይ ነው። ያሰሯቸዋል። እነሱን ካሰሯቸው በኋላ የተወሰኑት አቅም የሌላቸው ልክ ሳውዲ ምንም እንደሚያደርጉት የተለያዩ አንዳንድ ፖሊሶችና ፖሊሶቹን የሚያቅ የተወሰኑ አንዳንድ ዱርዬዎች ይመጡና ገንዘብ ተቀብለው እነዚህ ሰዎች ከእስር ቤት እንዲወጡ ያደርጋሉ። ስለዚህ ይሄን ጉቦ ለመስራት ይሄንን ብር ለመስራት የበለጠ ደግሞ አንዳንድ እንትኖችን ምንድነው የማፈሱን ሂደት ደግሞ በደንብ ያፋጥኑታል። هو من رشوات وكده. فالرمضان يكون كدولة مسلمة مصر حاليا ايش حتعمل؟ يبقوا الامن يبقوا فلوس عشان هو የሚያሳዝነው ግን እንደ አንድ የሙስሊም ሀገር ይላል እሱ የሙስሊም ሀገር ለጾም መያዣ ከዛም ጾም ውስጥ ደግሞ ረመዳኑን በደንብ ማካሄጃ ከዛም ዒድም በደንብ በአጠቃላይ የረመዳን ግብአት ነው የሚያደርጓቸው። ይሄ እንግዲህ ምን ያህል ድንቁርና በሃይማኖቱ ላይ በጾሞች ጉዳይ ላይ ያለንን ድንቁርና ነው የሚያሳየው። ምክንያቱም አንድ ረመዳንን ለመጾም የሚያስብ ሰው በጥሩ ልብ የሰው ገንዘብ የሰው ሐቅ የሰው ደም ልብ የተከፋበት ሁሉ ከሆነ ይቅር በሉኝ ብሎ ከሌሎች ጋር ታርቆ ነው ወደ ጾሙ የሚገባው እንጂ ወደ ጾሙ በሚመጣም ሆነ ጾም ውስጥም ሆኖ ከዛ የጾሙ መጨረሻ ላይ ደግሞ ማፍጠሪያውን ገንዘብ ከእንደነዚህ አይነት ምስኪኖች በስንት መከራ ከኢሳያስ አፈወርቂ መንጋጋ አምልጠው ከዛ በአፍሪካ በሆነ ነገር አቆራርጠው ከዛ በኋላ ወይ ሱዳንን በረሃ ምንን አቋርጠው ሁሉ ግብጽ ከገቡ በኋላ ወረቀት የላችሁም ወይ ጀስት የሆነ ችግር አለ በሚል ከያዟቸው በኋላ እንደገና ብር አስከፍለው ያንን ብር ለረመዳን ይጠቀሙታል ማለት ነው። እንደነዚህ አይነት ስንኩላን የሃይማኖት ሐሳቤ አክቹአሊ ሃይማኖት አይደለም፣ ይሄ የባህላዊ የሆነው የጾም አይነት ነው። والرمضان يبقى فلوس وكده فلذلك ስለዚህ ረመዳን ነው ረመዳን ላይ ገንዘብ ያስፈልገናል ለመሳሰሉት ያሉ ይህንን ገንዘብ ለመሰብሰቢያ የኤርትራውያን ወንድሞችን ምስኪን ይጠቀሟቸዋል ይላል። አክቹአሊ ይሄ ኤርትራውያን ብቻ የሚመለከት አይደለም። حكومة قاهرة يقول ስለዚህ ይህንን የስንኩል ተግባር በመቃወም እንግዲህ እኛ ኢትዮጵያኖችንም እንቀላቀልላቸው ኤርትራውያን ወንድሞቻችን ሲጎዱ ዝም ብለን ማየት የለብንም። ነግበኔ ነው የኛንም እንደሚጎዱ ነው የሚያሳየው። የኛን የሚናገርላቸው ሰው ስላሌለ ሊሆን ይችላል። ምናልባትም ግብጽ የሚኖሩ አንዳንድ የኛው ወንድሞች ይሄን ጉዳይ ሊጠቁሙን ይችላሉና እንናግዛቸው እንችላለን። ቢያንስ በድምጽ ማሰማት ማለት ነው። ምክንያቱም እኔ ብዙ ይሄ አክቲቪዝም ስራ ውስጥ ብዙ የለውበትም፣ ግን በኢትዮጵያ የብሔራዊ ጥቅም ላይ ሲመጣ የኢትዮጵያን ህዝብን እንደ ህዝብ በማየት ከህዝብ ጋራ የሚጋጩ የሆኑ በተለይ የግብጽ የሱዳኑ ከዋጋ ከሌሎችም ጥቅም ጋር ተሳስሮ ሆን ተብሎ ከዚህ ጋራ በተያያዘ እኛ ላይ ጉዳት ሊያደርሱ የሚችሉበት ሁኔታ በሚፈጠርበት ወቅት ልክ እንደ ኖሞር ፕሮግራሞቻችን የመሳሰሉት አንዱ ፕሮግራማችን ነው የምናደርገው። ስለዚህ ይሄንም የወንድሞቻችንና የቶቻችን በኤርትራ በግብጽ ውስጥ የሚደርስባቸውን ግፍ نقول لهم أيها الإخوة في مصر اتقوا الله، ما في شيء اسمه رمضان ولا فطور ولا عيد ولا يعني كذا وتستقبلون رمضان برشاوي وفساد وأكل مال الحرام واضطهاد المساكين في الارتريين، وانتم تدعون انتم اشقاء الارتريين. إساياس دخل وسيسي طلع وكذا من سماه الجزء إساياس قبا سيسي وطا يمساسلوت ولتو عند لايناتشو. نحن وقفنا مع الجبهة الشعبية لتحرير إرتريا إيرتران نصانت ياغزن منامن بلو ميقبطاطروت بمولو كله هراء
ሁሉም የውሸትና የባዶ የሆነ ጩኸት እንደሆነ ነው የሚያሳየን ኦኬ أوقفي هذا الشيء هذا ولأننا نعرف كذا أن أجينا من المنطقة هذه نعرف فساد الدول الأفريقية كيف هو لأنه حاليا إذا هو رمضان الناس تبغى تفطر تبغى ስለዚህ ይሄ ሙሉ የሆነ የግፍ ስራ ነው የፈሳድ ስራ ነው የጉቦና የጉበኝነት ጋርም የተያያዘ ነው ስለዚህ በአጠቃላይ ደግሞ የንቀትም ስራ ነው ታርጌት አድርጎ ኤርትራን ወይ ኢትዮጵያን ወይ ሶማሌ የሆኑ ጥቁር ወንድሞችን ሰብስቦ መክተት በእንደዚህ አይነት መልኩ ወቶችንም እንደዛው ነውር ነው